ዛሬ የምንካፈለው ሐሳብ ወደ መንፈስ ቅዱስ 6 እርምጃዎች ብለን ነው። ወደ መንፈስ ቅዱስ 6 እርምጃዎች። ያው ሰው ተጉዞ ነው አንድ ነገር ጋር የሚደርሰው። ተቀምጦ አይደለም አንድ ነገር ጋር የሚደርሰውና ይሄን ነገር ሳወራላችሁ ሻንጣችሁን ሸክፋችሁ በሚቀጥለው ቀን ኢየሱስ ይመጣል ሲባል ተራራ ላይ ሊቀበሉት እንደሚወጡት አይነት ነገር እንደዛ ቆጥራችሁ እንዳይሆን። ከቅዱሱ ቅባት ተቀብላችኋል ይላል መጽሐፍ ቅዱስ። የመንፈስ ቅዱስ ቅባት ብለን የምንጠራው ስያሜ መንፈስ ቅዱስን ነው። ስለዚህ መንፈስ ቅዱስ የሁሉ ነገር ቁልፍ እንደሆነ በተለይ በአዲስ ኪዳን ለክርስቲያኖች ሁሉ መበርታት እና መጽናናት መሰረታዊ እንደሆነ የስጦታዎች ሁሉ ባለቤት እንደሆነ ሰምታችኋል። ዛሬ የምንካፈለው ሐሳብ ወደ መንፈስ ቅዱስ 6 እርምጃዎች። መንፈስ ቅዱስን የምትፈልጉ ከሆነ እነዚህን 6 እርምጃዎች ለመራመድ ፈቃደኛ መሆን አለባችሁ። በማቴዎስ ወንጌል መጽሐፍ ምዕራፍ 3 ቁጥር 13 እንደዚህ ይላል። ያን ጊዜ ኢየሱስ በዮሐንስ ሊጠመቅ ከገሊላ ወደ ዮርዳኖስ መጣ። ዮሐንስ ግን እኔ ባንተ ልጠመቅ አንተም ወደ እኔ ትመጣለህን ብሎ ይከለክለው ነበር። ኢየሱስም መልሶ አሁንስ ፍቀድልኝ፣ እንዲህ ጽድቅን ሁሉ መፈጸም ይገባልና አለው። ኢየሱስም ከተጠመቀ በኋላ ወዲያው ከውሃ ወጣ። እነሆም ሰማያት ተከፈቱ፣ የእግዚአብሔር መንፈስ እንደ ርግብ ሲወርድ በእርሱ ላይ ሲመጣ አየና፣ እነሆ ድምፅ ከሰማያት መጥቶ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው አለ። ኢየሱስም ወደ ዮሐንስ መጣ፣ ተጠመቀ፣ ሰማያት መንፈስ መጣበት። መነሻ የምናደርገው መድረሻ የምናደርገው ይሄንን ሐሳብ ብቻ። ማቴዎስ ጋር 2፣ ሉቃስ ጋር 3፣ እዚሁ ሐሳብ ጋር ግን እንጨርሳለን። ጌታ ኢየሱስ 33 ዓመት ተኩል በምድር ላይ እንደቆየ ታውቃላችሁ። ወደ ዮሐንስ ሲሄድ በ30 ዓመቱ እንደሆነ ታስታውሳላችሁ። በዮርዳኖስ የሚባል ሰው የንስሐ ጥምቀት እያጠመቀ ሰዎች ሁሉ ወደ እግዚአብሔር እንዲመለሱ እየሰበከ ያገለግል ነበር። ዮሐንስና ኢየሱስ በ6 ወር በእድሜ እንደሚበላለጡም ታውቃላችሁ። መንፈስ ቅዱስ ወደሱ ወረደ፣ መጣ፣ ሰማያት ተከፈቱ የሚለውን ሐሳብ ከማየታችሁ በፊት የመጀመሪያው ነገር በጌታ በኢየሱስ ክርስቶስና በመንፈስ ቅዱስ መውረድ፣ በመንፈስ ቅዱስ እና ከሰማይ ድምፅ ከመምጣት ጋር በተገናኘ በጌታ በኢየሱስ ክርስቶስና በዛ በዮርዳኖስ ወንዝ በተከሰተው የሰማይ መከፈት እና የመንፈስ ቅዱስ መምጣት መካከል 6 እርምጃዎች አላችሁ። አገልግሎቱን ከመጀመሩ በፊት መንፈስ ቅዱስ በሱ ላይ እንደወረደ ታውቃላችሁና እኔ ሌላውን ሐሳብ በደንብ እንደዚህ ነው ብዬ አልነግራችሁ፣ ግን 6 እርምጃዎች አሉ። እግዚአብሔር ተራሩን፣ ኃይሉን፣ ቅባቱን የሚገልጥባችሁ እናንተ እግዚአብሔርን በተረዳችሁበት መንገድ ነው። እግዚአብሔርን ማወቅ የሚጠቅማችሁ አንዱ መሰረታዊ ጉዳይ ሌሎች ሰዎች በተረዱት መልኩ እግዚአብሔር ሲሰራ አታገኙ። አንተ የዓመቱ አለቃ እንደዚህ አለ። ብዙ ሰዎች ለመፈወስ ኢየሱስን እስከ ቤታቸው ይጎትቱታል፣ አሊያም ደግሞ በገበያ መካከል ተጋፍተው ሊነኩት ይፈልጋሉ። ሰውየው ግን አንድ መረዳት ላይ እኔ በስሬ ሌሎች አሉ፣ ሂዱ ስላቸው ይሄዳሉ፣ ኑ ስላቸው ይመጣሉ። አሁን እግዚአብሔርን በሆነ የአሰራር ፎርም ውስጥ፣ በሆነ የአሰራር ፎርሙላ ውስጥ፣ በሆነ የአሰራር ፕላትፎርም ውስጥ ለመክተት ጥረት የሚያደርጉ ሰዎች አሉ። ማለት እነሱ የሰራባቸው፣ የተጠቀመባቸው፣ የተገለጠባቸው፣ እነሱን የፈወሳቸው እንደዚህ ስለሆነ ልክ በዛ ውስጥ እንድትገቡ መንፈስ ቅዱስ አይፈልግም። እግዚአብሔር እናንተ እሱን በተረዳችሁበት መልኩ መጥቶ ክብሩን ማኒፌስት አድርጎ ይሰራባችኋል። መንፈሳዊ ዓለምን መረዳት የሚጠቅማችሁ ለዛ። አለበለዛ ቀሚስ ስትፈልጉ ዘመናችሁን የሚያልቅ ያ የሴትዮዋ መረዳት ነው። ያ የሴትዮዋ መንፈስ ዓለም ጋር የተነካካችበት መንገድ ነው።
ስለዚህ ይሄ መቶ አለቃ በቀሚስ ነው የሚፈውሰው ብሎ ቀሚስ ፍለጋ አልዞረም። እሱ በራሱ የገባው የበራለት እውነት አለ። እንዲህ አይነት እምነት አላገኘውም አለ ጌታ። ስለዚህ ጌታ ኢየሱስ ክርስቶስ 30 ዓመት በገሊላ ቀበሌ ገበሬ ከኖረበትና የእግዚአብሔር መግለጥ ከጀመረበት ቀን ጀምሮ የበፊቱ ህይወቱና ከዛ በኋላ ያለው ህይወቱ አንድ አይደለም። ገዢ መሆን፣ ባለስልጣን መሆን፣ ልዩ መሆን በህይወቱ የጀመረበት ጊዜ፣ በክብሩ ሙላት መንቀሳቀስ የጀመረበትን ጊዜ ስትመለከቱት መንፈስ ቅዱስ በሱ ላይ ከወረደበት ጊዜ ጀምሮ ሁኔታዎች እንደተለወጡ መንቀሳቀስ እንደጀመረ ማገልገል ታያላችሁ። ጌታ ይባረክ፣ ጌታ ይባረክ። የመጀመሪያው ነገር ያደረገው እንደዚህ የሚል ነው። የመጀመሪያው የአማኝ ወደ መንፈስ ቅዱስ ሊጓዝበት የሚገባው የመጀመሪያው እርምጃ፣ አማኝ ሊኖረው የሚገባው ጉዳይ መንፈስ ቅዱስን በሕይወት ከስጋዊ ነገር ያለፈ እይታ መያዝ ይኖርበታል። መንፈስ ቅዱስን የምትጠሙ ከሆነ በሕይወታችሁ መንፈስ ቅዱስ በክብር እንዲገለጥ ከፈለጋችሁ፣ በሱ መመለጋችሁ፣ በሱ ቁጥጥር ስር መግባት ከፈለጋችሁ፣ መንፈስ ቅዱስ በሕይወታችሁ በክብር እንዲገለጥ ማኒፌስት እንዲያደርግ ከፈለጋችሁ የመጀመሪያው ነገር ከስጋዊ ነገር ያለፈ እይታችሁ ይገባል። ለምን መሰላችሁ ይሄን ያልኳችሁ? በዮርዳኖስ ወንዝ የሚያጠምቀው ሰውዬ የሚለብሰው ቆዳ ነው። የሚበላው የበረሃ አንበጣ ነው። የሚያገለግለው ደግሞ የሚኖረው ደግሞ በምኩራብ አይደለም፣ በበረሃ ነው። እና እግዚአብሔር ምንም ነገር ላንተ ሊኖረው ይችላል። የቱንም ነገር ግን በባሪያው በኩል ብቻ ነው የሚሰጥ። ምንም ነገር እግዚአብሔር ላንተ እቅድ አለው። አዎ። ላንተ ክብር አለው። አዎ። ያየልህ ነገር አለ። አዎ። እግዚአብሔር በየትኛውም ዘመን ያየላችሁን ነገር ባቦ ሰጣ አይሰጣችሁም፣ በባሪያዎቹ በኩል ነው። ኢየሱስ ወደ ዮሐንስ ለመሄድ በሚገርማችሁ ሁኔታ እግዚአብሔር ያየላችሁን፣ እግዚአብሔር ያሰበላችሁን ነገር የሚሰጣችሁ በባሪያው በኩል ነው፣ በባሪያዎቹ በኩል ነው። አንተ የመጀመሪያም አይደላችሁም፣ የመጨረሻም አይደላችሁም። ከናንተ በፊት የሚሰራባቸው፣ የሰራባቸው፣ ያስነሳቸው፣ የተጠቀመባቸው ብዙ የእግዚአብሔር ሰዎች አሉ። እግዚአብሔር ነገሩን የሚሰጣችሁ፣ ነገሩን ወደ እናንተ የሚያጋባበት የመጀመሪያው መንገድም እውነትም አንድ አለ። እሱም የትኛውም ያሰበላችሁን ነገር የሚሰጣችሁ በባሪያው በኩል ነው። ኦኬ። ያ ባሪያ ደግሞ ካንተ ያነሰ ሊመስል ይችላል። ያ ባሪያ ከማታቀው ሰፈር ስትጠብቀው ከምታቀው ሰፈር ሊሆን ይችላል። ስለዚህ በእውቀት ካንተ ያነሰ፣ ሀብት ካንተ ያነሰ፣ በትምህርት ካንተ ያነሰ ከምታቀው ሰፈር ሲሆን ያንን የእግዚአብሔርን መለኮታዊ ሐሳብ ለመቀበል ሰውየው የማይመጥን የሆነብህና ልትንቀው ትችላል። ነገር ያለፈ እይታ ሊኖርህ የሚገባው ከመንፈስ ቅዱስ መምጣትና መስራት ጋር በተገናኘ እንዳትተላለፍ ነው። በእውቀት ቢሆን ይበልጠዋል። እሱ ራሱ እግዚአብሔር ነው። እንደውም ከኔ በፊት ነበረ። እሱ ኢየሱስ ከዮሐንስ በፊት ብቻ አይደለም፣ ከአብርሃም በፊት ሁሉ ነበር። ከአብርሃም በፊት ሁሉ ነበረ። ግን በምድር ዕድሜ 6 ወር ይበልጠዋል። እኔ በውሃ አጠምቃለሁ፣ እሱ በእሳት ያጠምቃል። የጫማውን ጠፍር ፈታ ዘንድ እንኳን የማይገባኝ ዮሐንስ ስለበራለት የክብሩን ልክ ሲያለካካው አይመጣጠኑም። ተቀባይ ካቀባይ በብዙ እጥፍ በአገልግሎትም ክብር ይበልጠዋል፣ በብዙ ነገር ይበልጠዋል። ግን ኢየሱስ ዮሐንስ ጋር ሄደ ይላቸዋል። ሄደ። በሕይወታችሁ ከፈለጋችሁት የመጀመሪያው ነገር በየትኛውም መንፈሳዊ ጉዟችሁ ውስጥ ከስጋዊ ነገር ያለፈ እይታ ሊኖራችሁ ይገባል። የሚያገለግላችሁ አገልጋይ ስታዩት ፋሽኑን ያልተከተለ ብዙ የማይመስጥ ሊመስል ይችላል። ሰውየውን በምድራዊ አይን ካያችሁት
ያችን እህት በምድራዊ አይን ካያችኋት ከመንፈስ ቅዱስ መምጣትና በእናንተ ህይወት ላይ ከመስራት ጋር የመጀመሪያው እርምጃችሁ ሊሆን የሚገባው ከስጋዊ እይታ ያለፈ ከስጋዊ ነገር ያለፈ እይታ መያዝ ነው። እሱ የሚመጣበትን መንገድ ስለማታውቁት በምትንቁትና በልባችሁና በህይወታችሁ ስፍራ በማትሰጡት ሰው በኩል መንፈስ ቅዱስን አትቀበሉትም። በጣም የደነቀኝ ነገር ቢኖር ኢየሱስ ክርስቶስ ወደ ዮሐንስ መጣ። ዮሐንስ ጋር ከመሄድ ዮሐንስን ማምጣት አይቀልም። ዮርዳኖስ ድረስ ከመሄድ ና ቢለው ዮሐንስ እዚህ ጋር ከችላል የሌለን ይጠራል። አስይኝ አይገርማችሁ? ኢየሱስ የመጀመሪያው አይኑ ከስጋዊ ነገር ያለፈ እይታ ነው። ነገርን በዚህ ኳስ በሚያክለው ድቡልቡል አይን ብቻ አታፍጥጥ። በድቡልቡል አይን ቢሆን ኖሮ ቻይኖቹ እዚህ አይደርሱም ነበር። ይሄንን ላስረግጥላችሁ እፈልጋለሁ። ወንድሜ መንፈስ ጋር ይምጣጂ፣ አንተ ጋር ይምጣጂ። አንተ ቁጭ ብለህ የሚመጥን የማይመጥን ትንሽ ትልቅ ታላቅ ትንሽ ጥሬ ስጋ አይደለም ወንድሜ። መንፈስ ቅዱስ ደግሞ አንተ ጋር ከመጣ ፎሬቨር ታሪክን ይቀይረዋል። እንደነበርክ አትቀጥልም። አገልግሎት አቅጣጫውን ይቀይራል። አንድ አማኝ በደንብ አርኮ አሜን ይበለኝ። በኢየሱስ ስም መንፈስ ቅዱስ በኃይል ያገኛችኋል። ጻፍኮ የሚናገረው እንደዚህ ወጣ፣ ፈወሰ፣ ሄደ፣ ገባ፣ ፈወሰ፣ አስወጣ፣ አጋንንት እንደዚህ ያደረገ። በታሪክ መጽሐፍ ከፍተው ዝም ብሎ ያነበንባሉ እንጂ ተፈጸመ ብሎ ያውቁ። መንፈስ ቅዱስ መጣበት፣ መጽሐፉን አነበበው፣ ተፈጸመ፣ በጆሮአችሁ ተፈጸመ ብሎ አላቸው። እነግራችኋለሁ ንግግር ብቻ አይደለም፣ አካል ያለው አሰራር እግዚአብሔር በሕይወታችሁ ይሰራል። መንፈስ ቅዱስ አካሄድን ሊቀይር፣ አገልግሎትን ሊቀይር፣ መንፈስ ቅዱስ እንደ ከባድ ድንጋይ ምድሪቷ ላይ ሊያደርግ፣ መንፈስ ቅዱስ ከሰፈር ጓደኞች ሊለይ ሊቀባ ይመጣል። አሜን በል። በኃይል ሊያስነሳ ይመጣል። አንድ አይነት ህይወት እዛጋ ያበቃል። አንድ አይነት ህይወት እዛጋ ያበቃል። የተመሳሰለ ነገር እዛጋ ያበቃል። ጀምሮ ማቆም እዛጋ ያበቃል። መንፈስ ቅዱስ እያለፈ እየጣሰ የእግዚአብሔርን ሐሳብ ይፈጽማል። አሜን ይባላል። ማለቴ የገሊላ ቀበሌ ገበሬ ማህበር ነዋሪ ጎረምሳ ሆኖ መሞት አልታየለትም፣ አልተጻፈለትም። የመጣበት ትልቅ ፐርፐዝ አለ። የሚፈጽመው ትልቅ ፕሮግራም አለ። በዓላማ ነው እግዚአብሔር ወደ ምድር ያመጣው። የተወው ብዙ ጉዳይ አለ። የሚሰራው ብዙ ስራ አለ። ብዙዎችን ከጨለማ ያወጣል፣ ከቀንበር ያላቅቃል፣ ከስራት ይፈታል። ስለዚህ ከስጋዊ ነገር ያለፈ እይታ ሊኖረው ይገባል። ምክንያቱም መንፈስ ቅዱስ ከመጣብህ፣ መንፈስ ቅዱስ ከጎበኘህ፣ አንተ ላይ በክብር ከተገለጠና ከወረደ የሚያደርገው አንድ ጉዳይ አለ። ዝም ብሎ ሊያጫውት አይደለም የሚመጣው፣ ዝም ብሎ ሊያሳስቅ አይደለም የሚመጣው። እመነኝ፣ በጨለማ ላሉት ብርሃን ያደርጋል። በጨለማ ላሉት ብርሃን ያደርጋል። ስለዚህ ከዚህ በኋላ የሆኑ ነገሮች ምንድን ናቸው? የዘላለም ዕዳ ተከፍሏል። ሰው ከዲያብሎስ ባርነት ነፃ ወጥቷል። የእግዚአብሔር ሐሳብ ተፈጽሟል። ብዙ ባዎች ተተርትሯል። የሞቱን ሰዎች ተቀስቅሰዋል። መቃብር ተከፍቷል። ብዙ ዕዳ ተከፍሏል። ቆሻሻ የነበረው ነገር ሁሉ ነጽቷል። ይሄ ሁሉ ነገር የሚገለጥበትና የሚሰራበት እግዚአብሔር በመጀመሪያ በልጁ በክርስቶስ ያደረገው ነገር ቢኖር መንፈስ ቅዱስ በኃይል መጣበት፣ ወረደበት። ማለት ከፊት የሚጠብቅ ስራ የሚፈልግብህ ኃይል አለው። ከፊት የሚጠብቅህ ጥሪ፣ አገልግሎት አንተ የምታየው እግዚአብሔር ያለክ የመጣለት ፕሮግራም የሚያስፈልገው ኃይል አለ፣ የሚያስፈልገው አቅም አለ። ያንን አቅም ደግሞ ከሰፈር ልጆች አታገኝም። መንፈስ ቅዱስ ብቻ ነው የምታገኘው። ለምሳሌ መንፈስ
ህይወት ላይ በኃይል እንዲመጣ እንዲሰራ ከፈለክ አንተ መጀመሪያ ከስጋዊ አመለካከትና እይታ መላቀቅ አለብህ። ከስጋዊ ነገር ያለፈ እይታ ልትይዝ ይገባል። ከስጋዊ ነገር ያለፈ እይታ መያዝ ይጠበቅብሃል። በምን ሂሳብ በምን ፎርሙላ በምን ሁኔታ ዳርድ እየጠበቃችሁት እንደሆነ አላውቅም። ስለዚህ አሁን ጌታ ኢየሱስን ነገርኳችሁ። ዮሐንስ የሚባለው ሰው የቆዳ ነው የሚለብሰው፣ የሚበላው የበረሃ አንበጣ ነው፣ የሚኖረው ምድረ በዳ ነው፣ የሚሰብከው ደግሞ ምኩራብ አይደለም። እንደዚህ ያለ ሰው ሄዶ ዮርዳኖስ ድረስ መሄድ ምን ያስፈልጋል? ቢኮዝ የእግዚአብሔር ነገር ከስጋዊ ነገር ያለፈ እይታ ይፈልጋል። መንፈስ ቅዱስ ላንተ የቀረበበትን ስጋዊ አይን ካየኸው አይመጥንም ትላለህ። በዛ ሲዝን የሚሰራበትን የመጣበትን ነገር ስታየው ኮምፓቲብል አይደለም፣ አብሮኝ ከኔ ጋር አይሄድም ትላለህ። የዛ ኢየሱስ መጣ። ደግሞ የሚገርም ነው ጌታ ኢየሱስ። የሚገርማችሁ በሉቃስ ወንጌል መጽሐፍ ምዕራፍ 3 ቁጥር 21 ምዕራፍ 3 ቁጥር 15 ጀምሮ እናንብበው። ሕዝቡም ሲጠብቁ ሳሉ ሁሉም በልባቸው ስለ ዮሐንስ ይህ ክርስቶስ ይሆንን ብሎ ያስቡ ነበር። ዮሐንስ መልሶ እኔስ በውሃ አጠምቃቸዋለሁ፣ ነገር ግን የጫማውን ጠፍር መፍታት ከማይበረታ ይመጣል። እርሱ በመንፈስ ቅዱስና በእሳት ያጠምቃቸዋል። መንሹም በእጁ ነው፣ አውድማውን ፈጽሞ ያጠራል፣ ስንዴውን በጎተራው ይከታል፣ ገለባውን ግን በማይጠፋ እሳት ያቃጥላቸዋል። ስለዚህ ሕዝቡን በብዙ ሌላ መከራቸው። ምን ማለት ነው? በሌላ አማርኛ ዮሐንስ ከማጥመቁ በፊት ስብከት ይሰብካል፣ ምክር ይመክራል፣ ስብከት ይሰብካል። እየመከራቸው ወንጌልን ይሰብክላቸው ነበር። ዮሐንስ ሰበካ አለ ማለት ነው። ከፊት ለፊት ከጥምቀቱ በፊት ማለት እንደመጣ ቸፍ ብላ አይደለም የምትሄደው፣ ይሰብካል። እየሰበከ ነው የጥምቀት ስርዓቱ የሚካሄደው። ይሰብክላቸው ነበር። የአራተኛው ክፍል ገዢ ሄሮድስ ግን ሄሮድያዳ ስለ ወንድሙ ስለ ፊልጶስ ሚስትና ሄሮድስ ስላደረገው ሌላ ክፋት ሁሉ ዮሐንስ ስለገሰጸው፣ ይህን ደግሞ ከሁሉ በላይ ጨምሮ ዮሐንስ በወህኒ አገባው። ሕዝቡም ሁሉ ከተጠመቁ በኋላ ግቦ ተጠመቀ። ስሙ ይሄንን። ሁለተኛው ወደ መንፈስ ቅዱስ የምታረገው ሁለተኛው እርምጃ ራስህን መስጠት ነው። ኢየሱስ በዚህ ቦታ ተመልካች ብቻ አልነበረም። እስቲ አሁን አገልግሎቱ እኔ ላስቀጥለው ነው። በእኔ የሚሰራው እሱም እንደመሰከረው የሱ የውሃ ነው፣ የኔ እሳት ነው፣ የኔ መንፈስ ነው። እስቲ አርገው ልየው ልመልከተው ብሎ አይደለም ሄደው። ቆሞ ተመልካች ብቻ አልነበረም። ኢየሱስ የዮሐንስን ስብከት ትምህርት ደረጃ ብቻ ሳይሆን በድርጊት የገለጠ ነው። ለዮሐንስ ምክርና ስብከት ራሱን የሰጠ ነው። ምክሩን ሰምቷል። መሰረቱ እንደ ማንኛውም ተራ ግለሰብ ተቀላቅሎ ነው የቆመው። ሰው ሁሉ ከተጠመቀ በኋላ ነው የተጠመቀው። በቪአይፒ ደረጃ አይደለም ወደዛ የዮርዳኖስ የጥምቀት ስርዓት የመጣው። ግለሰቦች ደረጃ ነው ኢየሱስ የመጣው። መንፈስ ቅዱስ ያገኘው ሰማያት የተከፈቱለት እና የናሱን ደጅ የቆረጠው ጨለማውን የከፈፈው ማዕተቡን የፈታው ጌታ አይነት ክብርና አገልግሎት ከመግባቱ በፊት ሲገባ በቪአይፒ አይደለም የገባው። ሲገባ የገባው እንደ ማንኛውም ተራ ግለሰብ ነው። ግን ቆሞ የዮሐንስን ስብከት ሰምቶ ኦኬ ጥሩ ላይ ይሄን ቢጨምርበት፣ ቦዲው ላይ እንዲህ ቢያስገባበት፣ ኮንክሉዥኑ ላይ ደግሞ እንዲህ ቢሰራ ጥሩ ነበረ። ለማንኛውም ምናምን ብሎ አይደለም ቢሄደው ሰማ። የሚገርመው ዮሐንስ ሲሰብክ ኢየሱስ ቆሞ ይሰማ ነበር። ዮሐንስ ሲመክር ኢየሱስ ቆሞ ይመከር ነበር። ዮሐንስ ወንጌል ሲሰብክ ኢየሱስ ቆሞ ይሰበክ ነበር። ኢየሱስ ግን ቆሞ የሚሰበክ ብቻ አይደለም፣ ትምህርቱን ሳይሆን
ዮሐንስ የሰጠውን ትምህርት መስማት ብቻ ሳይሆን ለተሰጠው ትምህርት ኢየሱስ ራሱ የተሰጠ ነበር። አክሽን ቀጥሎ በድርጊት ያሳየ ሰው ነበረ። ብዙ መንፈስ ቅዱስ በእነሱ ላይ በኃይል ኦፕሬት እንዲያደርግባቸው ይፈልጋሉ። ጥሰው እንዲሄዱ ይፈልጋሉ። ቆመ የምትሰጣቸውን ትምህርት ከታዛቢነት ባለፈ ራሳቸውን ሰጥተው በድርጊት ግን አይገልጡትም። በድርጊት አይገልጡትም። ሁለተኛው ወደ መንፈስ ቅዱስ የምታረገው እርምጃ ራስህን የሰጠ ማኒፌስት የሚያደርግባቸው፣ የሚሰራባቸው፣ የሚገልጣቸው በኃይል ክብርና አገልግሎት የሚያስቀጥላቸው ሰዎች በባሪያዎቹ አማካኝነት ለሚያመጣው እውነት የሚሰሙ ብቻ ሳይሆኑ የተሰጡ እንዲሆኑ ይፈልጋል። ኢየሱስ የተሰጠ ነው። ለተሰጠው ትምህርት የተሰጠ ነው። ሰሚ ብቻ አይደለም፣ ተመልካች ብቻ አይደለም፣ አድራጊ ነው። አድራጊ ነው። እኔ እንዴ ከራሳችሁ ጋር አሰላስሉ እንጂ አሰላስሉ ማለቴ ማንን ያጠምቃል? እሱም የተቀባ እኔም የተቀባው፣ እሱም የተጠራ እኔም የተጠራው። በዘመናት ቁጥር ከተፈለገ አም ሪች አም ሃይሊ ቦንድ። አሁን ዮሐንስ ለሰበከው ስብከት ዮሐንስ የሰበካትና ያደረጋት ደሞ ዮሐንስ እኮ በህይወቱ ዘመን ሁሉ ተአምር አድርጎ ያቅም። ሽባዬ ተረተረ፣ ዕውር አላበራ፣ የሞተ አልቀሰቀሰ። በዮሐንስ እጅ ሊጠመቅ የቆመው ስብከቱን ሰምቶ ያደረገው እሱ እኮ ስብከቱ ራሱ ይገርማል። አንድ ሰው ነበር፣ ሁለት ልጆች ነበሩት ይላል ዮሐንስ። በዘመኑ ይሄንን አይነት ቨርዥን ሰብኮ ያቅም። አንደኛው ሄደ ይላል የሊትሬቸር ባለሙያዎች the great literature in the world ብለው ስንት ሪሰርች ሰርተውበታል መሰለኝ። የኢየሱስን 11 ቁጥር ምሳሌ ስንት ፕሮፌሰሮች ፒኤችዲያቸውን ይዘውበታል። ኢየሱስ እኮ የስብከት ጥግ ነው። የመገለጥ ሁሉ ራስ እኮ ነው። የእውቀት ሁሉ ባለቤት ነው። ይሄ የስብከትና የእውቀት የመገለጥ ሁሉ ጥግ የሆነው ጌታ ዮሐንስ በሚባል ትምህርት ተምሮ ስብከት ሰምቶ ብቻ ታዝቦ ተመልክቶ ብቻ ሳይሆን የሄደው ለሰማው ራሱን የሚሰጥ ሁሉም ከተጠመቁ በኋላ ተጠመቁ። I'm very busy ሌላ ጊዜ እመጣለሁ። ኦኬ እኔና እሱ በግል ይሄን ጉዳይ እናደርገዋለን ምናምን ብሎ አይደለም የሄደው። የኔ ጌታ ሰው ሁሉ እስኪጠብቆ ለዮሐንስ እንደውም ኢየሱስ መጥቷል ብላችሁ ንገሩት፣ በቪአይፒ ደረጃ ያስተናግደኝ፣ ከፊት ወንበር ይስጠኝ ምናምን ሳይ ጌታ ይባርከኝ። ሁሉ እስኪጠመቁ ጠብቆ ከፊት ያሉት በጠቅላላ ምናልባት የዮሐንስ በእድሜም ይበልጣቸዋል፣ አሊያም በአገልግሎትም በእውቀትም ሊበልጣቸው ይችላል። ግን ተጠመቁ ይልና ሰማይ ተጠመቁ፣ ስብከት ሰሙ፣ ተጠመቁ፣ ሄዱ ነው። ይሄኛው ግን ተጠመቀ ብሎ ብቻ ያበቃም። ሰማይ እንደዚህ የሚል ድምጽ ከሰማይ መጣ ብሎ ነው የሚቀጥለው። የሚቀጥል ነገር ያላቸው ሰዎች ያስታውቃሉ። መርሃ ግብር አሟልተው ተካፍለው የሚሄዱ ሰዎች ደግሞ ያስታውቃሉ። ችግር የለም። ዝም ብለው ፕሮግራም ተካፋዮች ብቻ አይደሉም። የሰሙትን የእግዚአብሔር እውነት ራሳቸውን በመስጠት በድርጊት የሚገልጡ ናቸው። በመስማት ብቻ አይደለም። እንጸልይላችኋለን። የእግዚአብሔር ክብርና ታምራት ይገለጣል። ትንቢታዊ ኮንፈረንስ በተከታታይ ለ40 ቀን እንጸልይላችኋለን ብዬ ብላችሁ የሰማችሁትን ካልተገበራችሁ ወፍ የለም። ዝም ብለህ እየመጣ እያየ ትሄዳለህ። አክሽን ስትባል ድርጊት ነው፣ አለቀ። ስለዚህ ራሱን የሰጠ ራስን መስጠት የሚባል ሌላ ደረጃ አለ። የመጀመሪያው ምንድነው ያለን? ከስጋዊ ነገር ያለፈ እይታ ሊኖር ይገባል። ሁለተኛው ራስን መስጠት አለ። ወደ መንፈስ እየተጠጉ ያሉ ሰዎች ያስታውቃሉ።
አንደኛ እይታቸው ከስጋዊ ነገር ያለፈ ነው። ሁለተኛ ራሳቸውን የሰጡ ናቸው። ሶስተኛ በትህትና መራመድ ነው። በትህትና የሚራመዱ ናቸው። ወደ መንፈስ ቅዱስ 6 ደረጃ የሚሄዱ ሰዎች በትህትና የሚራመዱ ሰዎች ናቸው። ሶስተኛው እርምጃ ትህትና ነው። ትህትና ነው። ምንድነው አልኩ? ምን ማለት መሰለ? በአጭር አማርኛ ምን ማለት መሰለ? ኢየሱስ ይሄንን የዮርዳኖስ የተቀላቀለው እንደ ማንኛውም ሰው ነው። ትህትናውን የምትመለከቱት ህዝቡ ሁሉ ከተጠመቁ በኋላ ይላል። በፍጹም ትህትናና ራስን መግዛት ነው ከኋላ የቆመው። እሳቸውን አስቀድማቸው ይላል። ወደ መንፈስ ቅዱስ የሚደረገው ጉዞ ላይ ጉዞኛው እርምጃ ትህትና ነው። ትዕቢተኞች ራሳቸውን ዝቅ ማድረግ የሚከብዳቸው ሰዎች መንፈስ ቅዱስን ተቀበል የመንፈስ ቅዱስን ኃይል ኤክስፒሪየንስ ማድረግ ያስቸግራቸዋል። ራስን ዝቅ ማድረግ ባለብህ ጊዜና ሁኔታ ዝቅ ሳታደርግ አገልግሎትን እንዳታጨናግፍ መጠንቀቅ አለብህ። እኔ እኮ ያለ ወንድ ከሴት የተወልጄ ይኸው 30 ዓመት በሙሉ በፍጹም ኮሚትመንት ቤተሰቤን ሳገለግል ቆይቼ አንድ ህይወቴ የጀመረው ከምድር ነው፣ እኔ ግን ከሰማይ ነኝ። ሃሌሉያ። አላለውም ጌታ አይገርምም? በዚህ ጊዜ ዝቅ ማለት ባለበት ጊዜ ዝቅ ሳትል በብሪትና በትዕቢተኝነት አገልግሎት እንዳታጨናግፍ መጠንቀቅ አለብህ። ሶስተኛው እርምጃ የትህትና እርምጃ ነው። ትህትና ሰውየው ራሱ ቸርች ውስጥ ከስጋዊ ነገር ያለፈ እይታ ራስን መስጠትና ትህትና ስታይበት በቃ የሰውዬ ወደ ይሄድን አታገኘውም። ባላ ሰውየውን ማግኘት ይከብዳል። ምክንያቱም እንዲህ አይነት ሰው መጨረሻው ምን እንደሆነ ይታወቃል። እሱም ሰማይ ተከፈተ የሚባል ሁኔታ ላይ ነው። ትዕቢት ውስጥ ካለ ዝቅ ማለት በሚገባ ጊዜ ዝቅ ማለት ካቃተ በራስ ፈቃደኝነትና ተነሳሽነት አገልግሎትን ታስጨነግፋለህ። ለተጠራህበት አገልግሎት ዝቅ ማለት ካለብህ ዝቅ በል። ጻፉ። ለተጠራህበት አገልግሎት ካለብህ ዝቅ በል። ቁመት አትለካካ። ቁመት አትለካካ። ይሄ ነገር ጉዞ ወደ ተከፈተ ሰማይ ነው። ትህትና ስንዴ የያዘ ጆንያ የሚሰፋበት ክር ነው። ውስጡ ያለው እንዳይፈስ ጆንያ በክር እንደሚሰፋ ካያችሁ ትህትና ማለት በእናንተ ውስጥ ያለ የሚሰፋበት ክር ነው። የጸጋ ስጦታ ሁሉ አጥር ነው። የመንፈሳዊ ዓለም ሁሉ መሰረት ነው። እና መንፈስ ቅዱስና ጎብኝና ዳሰይና እንደዚህ አርገኝ እንደዚህ ሆኖ እንደዚህ ስትል ይመጣና መንፈስ ቅዱስ አጠገብ ያለውን ይነካና አንተን እንዲህ እንደዚህ አልፎ እንዴት አልፎ እንደዚህ ለጥቂት አብሮኝ ነበር እኮ ጓደኛዬ ነው። አንድ ላይ ስንጸልይ ነበር። አስነስቶት እሱን አስነስቶት በቅባት በክብር አንተን ደግሞ ሰው አስነስቶት በላይ ላይ አስነስቶት ይገርማል። አንተ የደረትህን አጥንት ማን ይቁጠርልህ ስታስቆጠር እኔ እያልክ እበለ
መንፈስ ቅዱስ ሞር ኤንድ ሞር በነካ ቁጥር የምትሆነው እንደው ታውቃለህ አምፖላይት ነው የምትሆነው። በጣም በጣም ለስላሳ በጣም እንዴት ብዬ ልበል አንዳንድ ትራስ አጋጥሞ ያውቃል ድንጋይ ነው እንዴ እዚህ ውስጥ የከተቱበት ምትል እነሆ ይሄ ትራስ አልኩ አንድ ቀን ያዕቆብ አባት ከናቱ ቤት በኮበለለ ጊዜ ምናምን ብዬ አንዳንድ ትራስ አለ አትነሳ ሚለ ሰው መንፈስ ቅዱስ በኃይል በነካው ጊዜ ኦፕሬት ማድረግ በጀመረ ጊዜ እንደዚህ አይነት ጠጣር ነገሮች ያስወግዳል። ምቹ ነው የሚሆነው። ትሁት ይሆናል። ትሁት ሰው አፍቃሪ ይሆናል። ወደ መንፈስ ቅዱስ የሚደረገው ሰው አፍቃሪ የሆነ ጉዞ ነው። ዝቅ ባይ የሆነ ጉዞ ነው። ታዛዥ የሆነ ጉዞ ነው። እንዲህ ብላችሁ ጻፉ። ተኛ ሰዎች መንፈስ ቅዱስን ለመቀበል ይቸገራሉ። ትዕቢተኛ ሰዎች መንፈስ ቅዱስን ለመቀበል ይቸገራሉ። ራስን ዝቅ ማድረግ በሚገባ ጊዜ በእንቢተኝነትና በብሪት አገልግሎትን እንዳይጨነግፍ ተጠንቀቅ። እና ጌታ ኢየሱስ ክርስቶስ ከሰው ሁሉ ኋላ ተጠመቀ ይላችኋል ሉቃስ። ሁሉ ከተጠመቁ በኋላ ኢየሱስ ደግሞ ተጠመቀ። አራተኛው ወደ መንፈስ ቅዱስ የሚደረግ እርምጃ ውስጥ አራተኛው የሰዎችን አስተያየት አታዳምጥ። አሁን ከስጋዊ ነገር ይዘሃል። ለተሰጠ ትምህርት ራስህን ሰጥተሃል። መስማት ብቻ ሳይሆን ማድረግ ህይወትህ ሆኗል። በሶስተኛ ደረጃ እናን ገንዘብ አድርገሃል። በአራተኛ ደረጃ ማድረግ ያለብህ የሰዎችን አስተያየት አለማዳመጥ ነው። መጽሐፍ ምዕራፍ 3 እናወጣለን። አስተያየት አታዳምጣው። መንፈስ ቅዱስ በህይወት ማኒፌስት እንዲያደርግ እንዲገለጥ በህይወት ላይ እንዲመጣ እንዲሞላ እንዲባርክህ ኃይል እንዲሰጥ ጥበብ እንዲሰጥ ከፈለግ አራተኛ ደረጃ የሰዎችን አስተያየት አታዳምጥ። እንደዚህ ይላል። ያን ጊዜ ኢየሱስ በዮሐንስ ሊጠመቅ ከገሊላ ወደ ዮርዳኖስ መጣ። ዮሐንስ ግን አንተ ልጠመቅ ያስፈልገኛል አንተም ወደ እኔ ትመጣለህን ብሎ ይከለክለው ነበር። አንተ ካልክ ኢትስ ኦኬ፣ አንተ ካልክ ካንተ ከመጣ አላለው ኢየሱስ። ዮሐንስ ኢየሱስን ይከለክለው ነበር። ኢየሱስ ዮሐንስን አልሰማውም እንጂ አልሰማው። አንዳንድ ጊዜ እንኳን መንፈስ ቅዱስ በአንተ ላይ ማኒፌስት የሚያደርግበትን መንገድ ሊከለክሉ ይችላሉ። የመከሩህ መስለው የእግዚአብሔር እጅ ወደ አንተ የሚመጣበትን አግባብ ሊያወሩክ ይችላሉ። ካሳወስክ ኤልያስ ኤልሳን እንዳይከተለው ብዙ ጊዜ ነግሮታል። ኤልሳ ግን አልሰማው። አልለይህም፣ በፍጹም አልለይህም። ያየሁትን አይቻለሁ። እምወስደው ነገር አለ፣ እምካፈለው ነገር አለ። በፍጹም አልለይህም፣ ተመለስ ተው ይለዋል። አልተውም ማለት በአጭር አማርኛ ከተወሰነ ሞመንት በኋላ ሰማይ ሊከፈት መንፈስ ቅዱስ ሊመጣ ድምጽ ሊገለጥ እግዚአብሔር ኮንፊርሜሽን ሊሰጥ ሁኔታ ውስጥ ዮሐንስ እንደዚህ ይለዋል። እኔ ባንተ ልጠመቅ ሲገባኝ ይለዋል። ቅድም ያልኳችሁ እኮ ነው። ተቀባዩ፣ ተጠማቂው፣ ቆሞ ሰሚው፣ ተሰባኪው፣ ይበልጥ ነው። የሚበልጥ እንደሆነ ራሱ አጥማቂውና ሰባኪውና መካሪው ራሱ ተናግሯል። ግን እንደዚህ ይለዋል፣ እኔ ባንተ ልጠመቅ ነው የሚገባኝ ብሎ ሲለው ኢየሱስ እንደዚህ ያደረገ ኢትስ ኦኬ እኔ እንዳይደብረ ብዬ ነው እንጂ
አይደለም ያለው። አልሰማው። ወደ መንፈስ ቅዱስ በሚደረግ ጉዞ አንዳንድ የሰዎችን አስተያየት ካዳመጥክ ሊመጣ ካለው የክብር ደመና ያጎልዋል። ሊመጣ ካለ ልሰማው ካለ ሊገለጥ ካለ የክብር ድምጽ ያጎልዋል። የሰዎችን አስተያየት መስማት የለብም። ኮብልስቶን ነው ማድረግ ያለብህ። በቃ ላየኸው ነገር እርግጠኛ መሆን ያለብህ። እርግጠኛ ነው መሆን ያለብህ። እንዲህ ብላችሁ ጻፉ። ከመንፈስ ቅዱስ የሚከለክላችሁን ማንኛውንም ሰው አትፍቀዱለት። ኤንድ ሪዛልቱን የምታውቁት እናንተ ናችሁ። መጨረሻውን ውጤት የምታውቁት እናንተ ናችሁ። ጌታ ኢየሱስ ክርስቶስ በእውቀት ይበልጠዋል፣ በዘመን ይበልጠዋል፣ በብዙ ነገር ይበልጠዋል። ዮርዳኖስ ድረስ እንደ ማንኛውም ሰው ውሃ ውስጥ ገብቶ አይወጣም። አልሰማችሁኝም ያልኩትን? ዮርዳኖስ ድረስ ሊጠመቅ ከመጣ እንደ ማንኛውም ሰው ልብሱን አርጥቦ ብቻ አይወጣም። አንድ የሚሆን ነገር እንዳለ በእርግጠኝነት ያውቃል። እኔም ዛሬ ጸለይኩላችሁ። ማንኛውም ሰው መሄድ መምጣት ብቻ አይሆንም። በኢየሱስ ስም በዘመናችሁ ሰማያት በኢየሱስ ስም ይከፈቱላችሁ። የኔ ልዩ ነው ማለት ነው ያለባችሁ። የኔ ልዩ፣ የኔ ዩኒክ ነው። የኔ አንተ አይነት አይደለም። አንተ አይነት አይደለም። የኔ አንተ አይነት አይደለም። አንተ አይነት አይደለም። የኔ ልዩ ነው ማለት ያለባችሁ። እንደዚህ ጸልይላችኋለሁ። በኢየሱስ ስም ልዩነት የሚያደርግ የሰማይ መከፈት በሕይወታችሁ ላይ ይሆን። የሰማይ መከፈት። መንፈስ ቅዱስን የሚፈልግ ሰው ብቻ አሜን ይባል። በኢየሱስ ስም አገልግሎታችሁ አንድ፣ ሩጫችሁ አንድ አይነት አይሆንም። ሕይወታችሁ አንድ አይነት አይሆንም። በኢየሱስ ስም አይሆንም። ይኸውላችሁ ዮሐንስ ለኢየሱስ ከሚሰጠው ምስክርነት ይልቅ እግዚአብሔር አብ፣ እግዚአብሔር መንፈስ ቅዱስ የሚሰጠው ምስክርነት ይበልጣል። ኢየሱስ የዮሐንስን አስተያየት ያልሰማበት ምክንያት አለ። ከዮሐንስ አስተያየት የእግዚአብሔር አብ የመንፈስ ቅዱስ ኮንፊርሜሽን ነው የሚበልጠው። መስማት የለባችሁ። ሰው ሲያናግራችሁ እንደዚህ በሉ። ኖ፣ ከናንተ ምስክርነት ይልቅ፣ ከናንተ አስተያየት ይልቅ፣ ከናንተ ምክር ይልቅ የሚበልጥ ድምፅ አለ። ስለዚህ ይሄ አድኖ የሚያስቀር ታሪክን የሚቀይር የእግዚአብሔር መንፈስ ወደ እናንተ በሕይወታችሁ መገለጡን እንድታገኙት 6 እርምጃዎች አሉት። አንደኛ ከስጋ ውጪ የሆነ እይታ፣ ሁለተኛ ራስን መስጠት፣ ሶስተኛ በትህትና፣ አራተኛ የሰዎችን አስተያየት አለማዳመጥ። የሰው አስተያየት መስማት የለብም። ባየኸው ጉዳይ ላይ መበርታትና መጠንከር ያለብህ። ይኸውላችሁ ይሄ የሰው አስተያየት በምን መልኩ እንደሚመጣ ልንገራችሁ። እናንተን አተልቆ ነው የሚመጣው። ሊመጣ ካለው የመንፈስ ቅዱስ ደመና የሚያስቀራችሁ የሰው አስተያየት አኮስሷችሁ አይመጣም ነው የሚመጣው። ዮሐንስ እንደዚህ ያለው፣ እኔ ባንተ ልጠመቅ ሲገባኝ አለ። ዲስ ግሎሪንማ መጠጣት አለብኝ። እሷ ወስደ ግሎሪን ስጠጣ መንፈስ ቅዱስ። የሰው አስተያየት ግሎሪ የሚያጠጣ የሰው አስተያየት ሊመጣ እንደውም መልክ ነው ያሳስኩላችሁ። ያልተገባ ግሎሪ ከሚያጠጣ የሰው አስተያየት መስማት የለብህም። ጃይንት ይላል። እውነትን እኮ ነው ብላ እዛ በኋላ የሰው አስተያየት እንዳሰሙ እንዳታዳምጡ። ወደ መንፈስ ቅዱስ የሚደረገው አራተኛው ደረጃ አመሳይ ሆኖ አራተኛው ጉዞ የሰው አስተያየት አለማዳመጥ። አምስተኛ የእግዚአብሔርን ጊዜ ማወቅ።
የእግዚአብሔርን ጊዜ ማወቅ። መንፈስ ቅዱስን የምትፈልጉ ሰዎች በመንፈስ ዳሰስ፣ መነካት፣ መቀባት፣ መሞላት የምትፈልጉ ሰዎች የእግዚአብሔርን ጊዜ ማወቅ። በማቴዎስ ወንጌል መጽሐፍ ምዕራፍ 3 ቁጥር 13 14 ላይ እንደዚህ አንብበናል። ቁጥር 15 ላይ ደግሞ እንደዚህ ይላል፣ ዮሐንስ ግን እኔ ባንተ ልጠመቅ ያስፈልገኛል፣ አንተም ወደ እኔ ትመጣለህን ብሎ ከለከለው። አንዴ ነው። ድግግሞሽ ያለው ክልከላ እንዳለው ነው የሚያሳየው። ይከለክለው። ተው። በመሰረቱ ለኦዲየንሱም እኮ አሪፍ ነው። ምክንያቱም በዛ ዘመን ቴሌቪዥኖች ሁሉ ቢያዩት ዮሐንስን መሲህ ነው ብሎ የሚጠረጥሩት ዮሐንስን ነው። ስለዚህ ኢየሱስ ባጭሩ በዮሐንስ ከሚጠመቅ ዮሐንስን አጥምቆ ቢጀምር ከከፍታ ከቤት ለቤት ከመጀመር በኮንፈረንስ እንደመጀመር እኮ ይቆጣል። ራዩን ከቤት ለቤት ከምትጀምረው በኮንፈረንስ እንደመጀመር ቁጠረው። ይከለክለው ነበር ይልና ሲናገር እንደዚህ ይላል፣ ኢየሱስ መልሶ አስምሩልኝ እሷ ጋር ኢየሱስ መልሶ አሁንስ ፍቀድልኝ እንዲህ ጽድቅን ሁሉ መፈጸም ይገባልና አለው። የሚገርመው ይከለክለው ነበር። አፍተር ከተወሰነ ደቂቃ በኋላ ዮሐንስ የማይሰማው ግን ክራይስት የሚሰማው የመንፈስ ቅዱስ ደመና እንዳለ አንደርስታንድ እንዳደረገ ይመስለኛል። አሁንስ ፍቀድልኝ ብሎት ተጠምቆ ሲያበቃ ሊገለጥ ሰማያትን ሊቀድ ያምር እየመጣ እንደሆነ የእግዚአብሔር ጊዜ እንደሆነ የእግዚአብሔርን ዘመን ማወቅ አምስተኛው እርምጃ ነው። ስሙኝ፣ ብዙ ሰዎች የማይረዱ በጊዜና በወቅት እንደሚሰራ ነው። እግዚአብሔር በጊዜና በወቅት ይሰራል። የእግዚአብሔርን ዘመን እወቁ። የእግዚአብሔር ዘመን ሚስ ካረጋችሁት መጥፎ ነው። የመንፈስ ቅዱስን ወቅት በሕይወታችሁ ላይ ሚስ ማድረግ የለባችሁ። ሐኪም ከጸነሳችሁ ጽንስ እንደሚያሳርፋችሁ ግን በወቅታችሁ ሐኪሙ ጋር ባትሄዱ ያረገዛችሁት የጸነሳችሁት በውስጥ የሚሞት ብዙ ህልማችሁን የሚያዋልዳችሁ ሐኪም መንፈስ ቅዱስ ነው። የሱን ዘመንና ጊዜ አለማወቅ ህልማችሁ በህልምነት ደረጃ ዝም ብሎ ወደ ቅዠትነት እንዲቀየር ምክንያት ይሆናል። የመንፈስ ቅዱስን ጊዜ ማወቅ አለባችሁ። በዛ ጊዜ መቀለድ የለባችሁ። በዛ ጊዜ ኮምፕሮማይዝ ማድረግ የለባችሁ። በዛ መንፈስ ቅዱስ ለሚያመጣላችሁ ድምጽ ሁሉ ለመታዘዝ ዝግጁ መሆን አለባችሁ። ሩጥ ካለ መሮጥ፣ ግባ ካለ መግባት፣ ተነስ ካለ መነሳት፣ ቀጥል ካለ መቀጠል ሬዲ መሆን አለባችሁ። ሰው ብቻ የሰዓት ማሰሪያ እጁን ይይና ጊዜ ነው ይባል። የሰዓት ማሰሪያውን ይይና አሁን የኔስ ጊዜ ነው ይባል። አሁን ሰዓቱ ነው ይባል። የምቀባበት ሰዓት ነው ይባል። የምነሳበት ሰዓት ነው ይባል። የምገለጥበት ሰዓት ነው ይባል። የምሮጥበት፣ የምፈጥንበት፣ ክብር የምጨምርበት፣ ኃይል የምጨምርበት ሰዓት ነው አሁን። if it is your season ማንም ሰው አንተን ሊያቆምህ አይችልም። ማንም ሰው ሲዝን ይባላል። የሆነ ሲዝን ይሰጣል። ያንተ ድርሻ በዛይ ሲዝን ውስጥ ሲዝን የሚሻገር ነገር መስራት ነው እንጂ ሁሉ ሰው አይነት ሰዎች አሉ። ሁሌ ቀለምን እየተቀባ ብርቄ ነኝ አይነት
አላረጀውም አይነት እኔማ ብርቄ ነኝ ድንቄ ነኝ ምናምን ብለህ ያው ነኝ ምናምን ብለህ አይሰራም። በቃ ታረጃለህ፣ አለቀ። ሌላ ጀነሬሽን ይመጣል ይተካል። በኋላ ማወቅ ያለበት በተሰጠ ሲዝን ውስጥ ዘመን የሚሻገር ነገር ቁጭ አድርገህ ለሚመጣው ዱላውን አቀበለ። ከዛ በኋላ ተከታታይ ትምህርት ትጽፋለህ፣ መልእክት ትጽፋለህ። ግን ምነግርህ እግዚአብሔርን ዘመን እወቅ። አሁንስ ፍቀድልኝ አለ። አሁን ፍቀድልኝ፣ አሁን ፍቀድልኝ። በቃ ይሄንን ታይም ማለፍ አልችልም። ይሄኛውን ጊዜ አሁን ማለፍ አልችልም። ይሄኛውን ክረምት አሁን ማለፍ አልችልም። ይሄ ሆነ የሚታየኝ ነገር አለ። የሆነ የሚመጣ ክብር አለ። በዚህኛው ሲዝን የሆነ የሚመጣ ክብር አለ። አቻቻቻቻ ይሄ አንድ አይነት ጊዜ አይደለም። ተመሳሳይ ጊዜ አይደለም። ይሄ እንዳምን ቸምነው አይደለም። ይሄ የምነሳበት ጊዜ ነው የሚል አሜን ይባል። ዘመኑን የሚያውቁ የይሳኮር ልጆች ይገዙላቸዋል ተብሎ እንደተጻፈ ይገዙላቸዋል ተብሎ እንደተጻፈ በኢየሱስ ስም የገዥነት መንፈስ ያገኛችሁ፣ የገዥነት ቅባት ያገኛችሁ። ሃሌሉያ። ወደ መንፈስ ቅዱስ 6 እርምጃዎች ስድስተኛው የጸሎት እርምጃ ነው። የጸሎት እርምጃ ነው። ምዕራፍ 3 ቁጥር 21 እንዲህ ሁሉ ከተጠመቁ በኋላ ኢየሱስ ደግሞ ተጠመቀ፣ ሲጸልይም ሰማይ ተከፈተ። ምናልባት ሌሎቹ ሲጠመቁ ውሃውን ፈርተው ተንቸፋሽፈው ወጥተው ይሆን? ዮሐንስ ሲከታቸው ውሃውን ፈርተው ወይ እያሉ ገብተው ወጥተው ይሆን? ኢየሱስ ግን ሲጠመቅ ህዝቡ ሁሉ ከተጠመቀ በኋላ ተጠመቀ፣ ሲጸልይም አለ። በዛው ሞመንት ላይ እሱ ጸሎት ውስጥ ነው። የመጨረሻው 6ኛው እርምጃ ጸሎት ይባላል። ጸልይ ለመንፈስ ቅዱስ፣ ጸልይ ለቅባት፣ ጸልይ ለሞገስ፣ ጸልይ ይመጣብሃል። ሳምሶን ላይ ይመጣበት እንደነበር ይመጣብሃል። ይመጣል፣ ወደ አንተ ይመጣል፣ ኃይል ያስታጥቅህ ይመጣል። መጽሐፍ እንደሚናገር ለዚህ ነው ያስታጠቅኩ እንደሚል ከራስ ጸጉሩ እስከ እግር ጥፍሩ እንደታጠቀ ወታደር እግዚአብሔር በቃሉ ያስታጥቃችኋል። በመገለጥ ብዛት ያስታጥቃችኋል። ዳዊት በጎልያድ ፊት እንደታጠቀ ልክ እንደዛ በኢየሱስ ስም እግዚአብሔር ያስታጥቃችኋል። ሰማይ የመሰከረለትን ማንም ዲናይ ሊያደርገው አይችልም። የጌታ መንፈስ መንፈስ ቅዱስ አንተ እግዚአብሔር ነህ። ከጥንት የነበርህ አንተ እግዚአብሔር ነህ። ዛሬም ትሰራለህ። ዘላለማዊ ነህ። በእኔ ትሰራለህ፣ በህይወቴ ትሰራለህ፣ በቤቴ ትሰራለህ፣ በእኔ ትሰራለህ። አልደከምክም፣ አላረጀህም። እሮጣለሁ ካንተ ጋር። ዳገቱን ሮጣለሁ፣ ከፍታውን ሮጣለሁ፣ ተራራውን እወጣለሁ፣ ምድረ በዳውን አልፈዋለሁ፣ ጨለማውን አልፈዋለሁ፣ አቋርጠዋለሁ፣ ወደ ድል ካለው በል ተናገር፣ በል አንተ በል። እግዚአብሔር በኃይል ቀብቶ ያስነሳል። መድኃኒት ያደርጋል። ሃሌሉያ። ባረክ። ቁጭ በሉ። ሙሴን ከእረኝነት ዮሴፍን ከአባቱ ቤት ከዘመዶቹ፣ ጴጥሮስን ከአሳ አጥማጅነት፣ ማቴዎስን ከቀራጭነት ጠርተህ፣ ሳኦል የነበረውን ጳውሎስ ከአሳዳጅነት ጠርተህ ገንዘብ አድርገህ ዝረሃባች። አንተ በ12 ጥማድ ዓለምን አርሰሃል። በ12 ጥማድ 12 ጥማድ ብቻ ናቸው። ዓለምን ድብልቅልቅ አድርገህ አርሰሃል።
እዚህ ግቡ በማይባሉ ምስኪን ሰዎች ትላንት ፈሪ የነበሩ ሰዎች ጴጥሮስ መንፈስ ካገኘው በኋላ 3000 ሰዎች ፊት ሳይፈራ ቆሙ። በአንድ ቀን አገልግሎት አንተ እግዚአብሔር ነህ በል ጸልይ፣ አንተ እግዚአብሔር ነህ ብለህ መንገድ ላይ ስትሄድ፣ ታክሲ ውስጥ ሆነ፣ መኪና እየነዳ ፕሌን ውስጥ ሆነ፣ ሰፈር ላይ እየሄድክ ምግብ ቤት ቁጭ፣ አንተ እግዚአብሔር ነህ ትሰራለህ፣ አንተ በኔ መስራት ትችላለህ። ክንድ አልደከምም ብርቱ ነው ዛሬ። ትሰራለህ የኔ አባት፣ ትሰራለህ የኔ አባት፣ ትሰራለህ የኔ አባት። አፋጭ ማርን ማውጣት ትችላለህ የኔ አባት፣ ትችላለህ የኔ አባት። የማይጠቅመውን ጠርተህ መጠቀም ትችልበታለህ፣ በማታውቅበታለህ። ተራ ሰዎችን ባለማረክ ማረክ ትችላለህ። ኃይል ይሰራል፣ ክንድ ይሰራል። ከስጋዊ ነገር ያለፈ እይታ ስትይዝ፣ ራስን መስጠት፣ ትህትና መንገድ መጓዝ ስትጀምር የሚሆነው ነገር ኢንድ ሪዛልቱ መንፈስ ቅዱስ ወደ አንተ እየቀረበ እንደሆነ መስራትና መግለጥ ሊጀምር አለ። ወንድሜ የትህትናን መንገድ፣ የመሰጠትን መንገድ፣ ከስጋዊ ነገር ያለፈ እይታን መያዝ እንደ ቅሽምና እንዳላዋቂነት እንዳትቆጥር። የምትተላለፈው ሻይ ከሚጋብዝ ጓደኛ ጋር እንዳይመስል፣ ዘላለምን ከሚቀይር መንፈስ ቅዱስ ጋር ነው እንዲህ ባለ ማድረግ የምትተላለፈው። በዚህ ብዙ ጴንጤዎች ከመንፈስ ቅዱስ ጋር የሚተላለፉት የነቁ ያወቁ የበቁ እየመሰላቸው ነው። አይደለም። በእርግጠኝነት ልብህን በእነዚህ መንገዶች ላይ አበርታ። ማንንም አትናቅ። ሰዎች ከለበሱት ከትምህርት ደረጃቸው አንዳንዶቻችሁ ያ መንፈስ ቅዱስ ኦፕሬት የሚያደርግበት ሰው የምታውቁት ሰው የሰፈራችሁ ልጅ ስለሚሆን ልትንቁት ትችላላችሁ። ኪስ ያወልቅ ስለምታውቁት ወይ ጫማ ቁጥሩን ወይም ቤተሰቡን አኗኗሩን ስለምታውቁ እንዳይመስላችሁ። የኢየሱስና የዮሐንስ ቤተሰቦች ይተዋወቃሉ። መንፈስ ዓለም ላይ እንተዋወቅበት አይሰራም። በጣም ብዙ ሰው ተሸውዷል። ለዚህ ነው በጣም ብዙ ሰዎች ባሳደጓቸው ልጆች፣ በጣም ብዙ ቤተክርስቲያኖች በወለዷቸው ልጆች በረከታቸውን የማይካፈሉትም። እግዚአብሔር ብላችሁ ጻፉ። እግዚአብሔር ያየልህ ነገር ሊኖር ይችላል። ያየልህን ነገር ግን የሚሰጥህ በባሪያው በኩል ብቻ ነው። በባሪያው በኩል ብቻ ነው። ያ ባሪያ፣ ያ የእግዚአብሔር አገልጋይ ቀይ ሊሆን ይችላል፣ ጥቁር ሊሆን ይችላል፣ ረጅም ሊሆን ይችላል፣ አጭር ሊሆን ይችላል፣ የተማረ ሊሆን ይችላል፣ ያልተማረ ሊሆን ይችላል፣ እምታውቀው ሊሆን ይችላል። ከሱ ጋር መቀለድና በምታውቀው የቤት ቁጥርና የጫማ ቁጥር የፓካውት ሳይዝ ቀልድ ከጀመርክ የምትተላለፈው ከዛ ጋር አይደለም፣ ሊመጣ ካለው የክብር ደመና ጋር ነው የምትተላለፈው። በግል ዮሐንስና ኢየሱስ ትውውቅ አላቸው። ማርያም ወደ ኤልሳቤጥ በሄደች ጊዜ ኤልሳቤጥ ተናግራለች። በቃ ስለዚህ ከዛም በኋላ 30 ዓመት እስኪሞላው ድረስ በዛን ጊዜ ሳኙ ከወለደች በኋላ ብዙ ጊዜ ወይ ልደትም አክብረው ሊሆን ይችላል፣ አብረው ሃፒ በርዝዴም ብለው ሊሆን ይችላል። የተለያዩ ሰርግና ድግስ መልስ ላይ ተገናኝተው ሊሆን ይችላል። ወደ እግዚአብሔር መንግስት መጣ ግን አውቀዋለሁ፣ የሰፈሬ ልጅ ነው፣ የኛ ቸርች ነው፣ ትምህርቱ እንዲህ ነው፣ ቁመቱ እንዲህ ነው፣ ኪሎ እንዲህ ነው ብሎ ሳፋጣ ዝም ብለ እናንተ ሰፈር ድንጋይ ላይ ድድን እያሰጣ እንድትቀር ነው የሚያደርግህ። ከመቀበል ወደ ሁል ጊዜ
ከመከጀል ወደ መትረፍ ህይወት ትመጣለህ፣ ለሌሎች ትተርፋለህ። ክርስትና ደግሞ ያለ መንፈስ ቅዱስ ክርስቲያናዊ ኑሮ አያድርስ። ክርስቲያናዊ ኑሮ ያለ መንፈስ ቅዱስ አያድርስ። እግዚአብሔር ባላማ ነው ያስታጠቃችሁ። ዛሬ አልሰማኝ። ዛሬ ያስታጠቃችሁ ባላማ ነው። ዛሬ ያስታጠቃችሁ ባላማ ነው። በልጅነታችሁ ስንቶቻችሁ ስፖንጅ ጨምቃችሁ ታውቃላችሁ? እስቲ የሚያውቅ እቤት እቃ ሲታጠብ ወይም የሆነ ነገር ታጥቦ ጠረጴዛ ተወልውሎ ምናምን የጨምቃችሁ አታውቁም? እናንተ የጨመቃችሁትን ስፖንጅ አባታችሁ ወይም ጨምቆት ድጋሚ ወጥቶ አያውቅም? ስሙኝ፣ እናንተ ኖራችሁ አልቆበታል ያላችሁትን ዘመናችሁን በእግዚአብሔር እጅ እንደገና በትርፍ ታገኙታል። አልሰማችሁኝም? የለውም ያላችሁት ጉዳይ ይሄው ጌታ ይሄው ከዛሬ ቀን ጀምሮ ውሃ የለውም ያላችሁት ጉዳይ በእግዚአብሔር እጅ ካሁን በኋላ የማያቋርጥ ምንጭ ሆኖ በኢየሱስ ስም ይቀየራል። ውሃ የለውም፣ በረከት የለውም፣ ህይወት የለውም ያላችሁት ጉዳይ በእግዚአብሔር እጅ